ወስጄ የሷን ስልክ ከኢሞ ላይ ራሴ ላይ ቼክ ሳረግ አቃታለሁ። ደነገኩ እንዴ አልኩኝ። ከዛ መጣውና ያወሩትን ነገር ምናምን አንዳንድ የተላላኩትን ነገር አየው። አስገድዶ ይዞ ሄዶ አይደለም ይሄን ነገር እየፈጸመ ያለው አይደል? ራስሽ ነሽ ሄደሽ ይሄን ነገር እየፈጸምሻለሽ። ከዛ በኋላ ግን መልሶ ደግሞ ያድባት አይ ነው እኔ ስሜትሽን በጣም እረዳለሁ፣ ግን ሰው እንዲማርበት ስለምፈልግ ነው። ማታ አያወራኝም 5 ደቂቃ ቢዚ ነኝ ነው የሚለው። እኔ ማልጫ ነው በቃ ማለት ሰው በፍላጎት ሲሆን ነው እንጂ ተጭነው ነው። 3 ጊዜ ተውኩታልሽኝና በቃ እንዲ ነው ተዋለው አገኘዋለሁ ተዋለው የሆነ ዝብርቅ ያለ ስሜት አልቆረጠልኝም። ያ አልካድኩም። ይሄ ሁሉ ነገር በሌለበት እነዚህ ነገሮች ስታይ ግን አክሽን ለምን አልወሰድሽም ነው የኔ ጥያቄ። በቃ ምን እኔ ያልኩት አረብሽህም ግን በኔ ላይ ነው ወይስ ከኔ በፊት ነው የሚለውን ለማረጋገጥ ነው የመጣሁት እንጂ ሌላ ነገር አይደለም አልኩት። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን፣ በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል CMC ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ። አርያም የጉዞ ወኪል። የህልሞን መኖሪያና ማረፊያ ከቴምር ጋር እውን ያድርጉ። ከዚህ በፊት 8 ሳይቶችን ጥንቅቅ አድርገን አስረክበን ብዙዎችን የቤት ባለቤት ያደረግን ሲሆን አሁን ደግሞ መሃል ከተማ ላይ አዳዲስ ሳይቶችን ይዘንላችሁ መተናል ይላል ቴምር ሪል ስቴት። በቡልጋሪያ በአዋሬ በሳር ቤትና በፒያሳ አፓርትመንትና የንግድ ሱቆችን ከ10% ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ በግንባታው ሂደት ይከፍላሉ። በተጨማሪም ሙሉ ክፍያን ከፍለው የ35% የዋጋ ቅናሽን ያግኙ ይላል ቴምር ሪል ስቴት። የቢሮና የሳይት ጉብኝት ለማድረግ እንዲሁም ለተጨማሪ መረጃ በ0931 82 7777 ላይ ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ከዛ አንድ ቀን በቤቱ ነበርኩና እሱ ጠዋት ወደ ስራ ሄደ። እሁድ ቀን ጠዋት ያው ከሰዓት ነው የሚመጣው ብያለሁ። ስልክ 2 ስልክ አለው። አንዱ ትራስጌ ነው የሚደረገው፣ አንዱ ነው ይዞ ነው የሚሄደው። እኔ እንደዚህ የሰው ስልክ መነካካት ሰው መጠራጠር የለም፣ ካመንኩ ነው። ከዛ አንድ ቀን እስቲ ይሄ ስልክ ምንድነው ብዬ አየሁት እና ባተርን የለውም። ከፈኩ ዳይሬክት ሄድኩት። ምንድነው ኢሞ ላይ ነው ሄድኩት። ያው ኢሞ ብዙ ሰው ታወራለና ያወራል፣ ሴቶች ያወራል። የሚያወራው ደግሞ ይቅርታ አድርግልኝና አረብ ሀገር ያሉ ሴቶች ነው የሚያወራው። ዱባይ፣ ሳውዲ፣ ኳታር ምናምን ያሉ ያወራል። ከዛ የሚያወራቸው ስሞች እንትን ነው ማለት ዳይሬክት በስማቸው አይደለም በስፔሊንግ ነውና እሱ ተቻረገኝ። ሶዋት ለምንድነው እሱ ሲንግል ነው ባለዳር አይደለም ለምንድነው በስፔሊንግ አልኩና ቼክ ሳረግ አንድ የሰፈሬ ልጅ አገኘው። ደነገኩ። ወስጄ የሷን ስልክ ከኢሞ ላይ ራሴ ላይ ቼክ ሳረግ አቃታለሁ። ደነገኩ እንዴ አልኩኝ። ከዛ መጣውና ያወሩትን ነገር ምናምን አንዳንድ የተላላኩትን ነገር አየው። ደነገኩ። ይሰውዬ ከኔ ጋር እያለ ከሌላ ሴት ጋር ያወራል። ስለዚህ ቢዚ ነኝ የሚለው ማታ አያወራኝም 5 ደቂቃ ቢዚ ነኝ ነው የሚለው። እኔም ማልጫ ነው በቃ ማለት ሰው በፍላጎት ሲሆን ነው እንጂ ተጭነው ነው። ግራ ገባኝ። አልጠየቅኩትም፣ ጸጥ አልኩት። ስለዚህ ከዚች ልጅ ጋር ሪሌሽንሺፕ ነበራቸው። ግን እሱ ምንድነው የሚለው? አዎ እንደዛ ነው ምናምን ይሄ ጫን ያለ ወሬ አያወራቸውም። እነሱ ግን ላይክ አሁን እኔ ላንተ እንደማወራክ የፍቅር አይነት ነገር ነው እንትን የምትልለት። ሌሎቹም እንደዛው ተሰስማልኩና ስለዚህ እሱ ምንም አይነት መልስ አልመለሰም። አዎ ቴክስት ይልኩለት አጥፍቶታል። የጠፋ አለ ግን አጭር ሃይ እንዴት ነው አበባ ሲላክለት ቴንኪዩ ምናምን። ከዛ እሷ ደግሞ የኔዋ የሚልከውን ሰውማ እንዴት አጣዋለሁ። የኔ ማለት ያው ጀስት ያንተ የሆነ ሰው አይደለ የኔ የምትለው እና የላከችለት መልእክት እሱ አልተቀበለውም መሰለኝ። እኔ እንጃ ብቻ ጠፍቷል።
ስለዚህ እንደሚያወራ ገባኝ። ግን ሁኔታ የፍቅር ነው። ማንንም አልጠየቅኩም፣ ዝም አልኩም፣ ብዙም አልቀናውም። ለምን እች ልጅ ያለችው እዛ ከተማ ልጅ አይደለም፣ ሌላ ሀገር ናት። ስለዚህ እዚህ ከተማ ያለሁት እኔ ነኝ። ምን አስቀናኝ? እኔ ያለሁት እዚህ፣ እሷ እዛ ነች። ስለዚህ እኔ ነኝ ለዚህ ሰውዬ ቅርብ ያለሁት። ብዙም አልሰጠሁትም ቦታ። ይሄ አሁን ሴፕቴምበር ላይ ነው እንግዲህ። ከዛን በሌላ ቀን መስቀል ደረሰ። መስቀል ሲደርስ ደወለልኝና አብረን እንድናከብር ማለት ነው። አላነሳውም። ያችም ነገር አለች። ይደውላል። ጸጥ ጓደኛዬ ጋር ነበርኩ። አላነሳም። ያው ግን ትክክል አይደለም፣ አንስቼ ማውራት ነበረብኝ። ከዛ 4 በሰላም ነው ወይ ምንድን ነው ወይ ምናምን አለ። ከዛን መልእክት ላኩለት። አንተ የምትፈልገኝ ለእንደዚህ ብቻ ነው፣ ለእኔ ጊዜ የለህም ምናምን፣ እሱ ያንቺ አመለካከት ነው ምናምን የሚሉ ቴክስቶች ተመላለስንና የገና ዋዜማ ቀን እንደዚህ ያለፈ። በነጋታው አላስቻለኝም። ደወልኩለት፣ አያነሳም። ደወልኩለት። መስቀልም አልፎ ገና ደረሰ እና ምን ገና ሶሪ በኔክስት ዴይ ዋዜማው አለ አይደል? ዋዜማው መስቀል ዋዜማ ደመራ ነው። አዎ ሶሪ። እና ዋናው ቀን ማለት ነው። ከዛ ጠዋት ነው የደወልኩት። ስደውል አያነሳም። ደግሜ ስደውል ስሜቱን እዩ ብዬ ነው አለ። አይ ለምንድን ነው ማታነው? ስሜቱን እዩ እንዴት እንደሚያናድድ አለ። ከዛን እሺ ያው እንግዲህ ቢዚ ነክ ብዬ ነው የጠቃረኩት ያችን ቴክስት። ስለዚህ እንዳየሁት ገባው ማለት ነው። መልስም አልሰጠም፣ ምንም አላለም። በቃ እንገናኝ አልኩት። እሺ እንገናኛለን አለኝ። ከሰዓት ማለት ነው። ያው እንዳልኩክ መጀመሪያ ላይ እኔ ፈርስት አይሰጥም፣ ያው ጓደኞቹ ስላሉ ኢቨን ጓደኞቹ ራሱ እንዲያውቁ አይፈልግም ከኔ ጋር ያለኝን ነገር ማለት ነው። ተዛን ዋዜማ በሚቀጥለው ቀን አይደለ የዋናው የመስቀል ቀን እኛ ሰፈር መጣ። ሄድኩኝ ማለት ነው። ምግብ ምናምን ተዘጋጅቶ ነበረ። ለምን እቤት ከመሄዴ በፊት ካፌ ወሰደኝ። ለምንድን ነው ቤት ማን ሄደው ቀጥታ አልኩት። አይ ከሌ ያለ አለ። እንዴ ከሌ ይኑራ ምን ችግር አለው? አይ ከደበረሽ አለ። እኔ አይደብረኝ ምን ሄድ አልኩት። ከዛ የሆነ ሰበብ ፈጠረ። ከዛ በቃ ገባኝ እኔ እንዲያዩኝ ስላልፈለገ በቃ ከዛን የዛን ሰዓት ምን አልኩት፣ አንተ ሰውዬ አልኩት፣ ለምንድን ነው ጊዜን የምታቃጥለው? ሳይክስ ምንም ከኔ ጋር የሚሄድ ነገር የለም። እኔ አልቀየምም፣ እኔ አይደብረኝም። ስለዚህ በቃ ይቅርብን አልኩት። በጣም ኢሞሽናል ሆኜ ማለት ያለቀስኩኝ። እኔ እኮ ፍቅር መስጠት ስለማልችል ነው። እወድሻለሁ፣ እረዳለሁ፣ ግን በቃ አይ አልኩት። ያቺ ማን ነች አልኩት። ማን ብሎ ወጣልሽ አለኝ። ታውቀዋለህ አልኩት። አይ ማን ብሎ ወጣልሽ? ከሌ ከከሌ ጋር ያለ ግንኙነት ምንድን ነው አልኩት። አይ እሷ ትወደኛለች፣ አንተስ? አይ ወድሃለሁ ነው የምትለኝ አለ። ከዛ በቃ ምንም ምን ላድርግ በቃ መጫን አልችልም ማለት እውነቱንም ስለማላገኝ ማለት። ስለዚህ እኔ ወደ ቤት ሄዳለሁ አልኩት። ወደ ቤት አትሄጂም? ለምን ትሄጃለሽ? እኔ ወድሻለሁ፣ እሺ ከኔ ጋር አብረኸኙን ወይንም እንደ ፍቅረኝነት የሚገባኝን የፍቅር ህይወት ጊዜህን ስጠኝ። እሰጥሻለሁ፣ ችግር የለውም፣ አብረን እንኖራለን። በቃ ብዙ ነገር አለ። አይ እኔ አብሬክ እንዳደር ብቻ ነው ይሄንን የምታረ እኔ እንደዛ ብቻ አይደለም፣ እኔ ሰፈሬ ልጅ የሀገሬ ልጅ አንቺ መበደል አልፈልግም ምናምን አለ። በቃ ምን ትላለክ? ወደ ኋላ አትመለስ። ግራ የሚያጋባ ኮንዲሽን ነው። በቃ ወድጄዋለሁ ይሄን ሰውዬ። እዛ መጨረሻ ላይ ሄድ ወደ ቤት ምናምን አደረን ምናምን ታዛን ወደ ቤት ይሄ ነገር ግን ይደብረኛል። እሱ ቤት አድሬ መምጣት ይሄ ነገር ደብሮኛል። ወይ ከኔ ጋር አሁን ወይ አብረን እንሁን። ይደብርሻል ግን ታረጊዋለሽ? አዎ እውነት ለመናገር በጣም ይደብረኛል ከሱ ቤት ስመለስ። ስለዛ ስሜቴን ነገርኩት። እኔ አንተ ቤት አድሬ ስመጣ በጣም ነው የሚደብረኝ። ወይ አብረኸኙን ወይ በቃ እኔ አንቺ ቤት ገባለሁ አለ። እኔ ቤት አልኩት። እሺ እኔ ቤት መግባት ከፈለግ ሻንጣን ይዘን አልኩት። አሁን ሻንጣን ይዘን አልኩት። ስለዚህ ጊዜ ማባከን ምናምን አልፈልግም። ለምን ትጫወትብኛለህ? በቃ የራሴን ህይወት ልኑር እንዳልሄድ በረዥም ገበድ። ስለዚህ ወደ አንተ ስቀርብ ደግሞ እንትን የሚለኝ እኔ ብርስጠኛ አላልኩ። በቃ ቢያንስ ከጎኔ ይሁን፣ ስሰራ ማበረታታኝ፣ ብቻዋን ነች ብሎ ሰው እንዳያጠቃኝ። በቃ ይሄ ነው የኔ ፖይንት። እሺ ነው ሌላ ነገር አይልም። በቃ ከዚህ በኋላ አላናግርም፣ እንዳትደውልብኝ። ከዛ ከአድሬ ከተመለስኩ በኋላ ማለት ነው።
ዛንደ እንዳዘጊው ስልኩ እንዳዘጊው አላቅም በቃ ደክሞኛል ሰለቸኝ እንዴ እኔ ብቸኛ ነኝ ኢቭን እንኳን እንዴት ሆንሽ እንኳን አይለኝም ሃይ ይሄ ሰውዬ ፍቅረኛዬ ነው አይደል እንዴ ቢያንስ እንዴት ሆንሽ ልባል ይገባል በቃ ምንም በቃ ይሁን እኔ ራሱ በራሴ ኮንፊደንስ እንዳጣ አረገኝ በቃ ኮንፊደንስ አልባ ማለት በቃ ለዚህ ሰውዬ አልመጥነውም ወይንም ቆንጆ አይደለም የሚፈልገው በቃ ሌላ ሰው ነው ብዬ ነው ማስበው ስለዚህ ከት ማድረግ አለብኝ በዙሪያ ያሉ ሰዎች ሁላ እሱን የሚያውቁት ይሄ ሰውዬ አይሆንሽም ነው ገብቷል እዚህ ጋር ደግሞ ጫና አለ ለምን ከምን ተነስተው አላቅም ያው እንግዲህ በስም እንዳልኩክ እህቴ እኔ ከነገርኳት ነው እሷ ትልቅ ሰው ስለሆነች ሌሎቹም ሰዎች አሉኝ ከምን ማለት እህቴ አሁን ምንድነው የምትለው ከጀርባ የሆነ ነገር አለ ነው እህቴ ትክክል ናት በግምት ነው የምትለው አይደለም በቃ ከሚያሳየኝ ነገር ኢቭን ከኔ ጋር መታየት አይፈልግም ገብቷል ከራሷ ኤክስፒሪየንስ ተነስታ ነው እሷ እንደዛ አንቺ ነገር መጠየቃት እቺ ማን እሱ ራሱን ምክንያቱም ጠየቅኩ ምናልባት ያው እንዲማሩበት ሰው ስለሆነ የዚህ ፕሮግራም ዋና ዓላማ የሚያጠራጥረንን ነገር ማንፈልገውን ነገር ደጋግሞ ማድረግ የሚያስገድድ አስገዳጅ ሁኔታ ከሌለ በስተቀር ተገቢ ነው ብዬ አላስብም ምክንያቱም እሱ እኔ ቤቱ ሄጄ እንዳድርና በቃ ከኔ ጋር የሆነ ወሲብ እንዲፈጽም ብቻ ነው የሚፈልገው ሚል አስተሳሰብ አይምሮሽ ካመነ ያንን ነገር አለማድረግ ያንቺ መብት ነው ምክንያቱም አስገድዶ ይዞ ሄዶ አይደለም ይሄን ነገር እየፈጸመ ያለው አይደል ራስሽ ነሽ ሄደሽ ይሄን ነገር እየፈጸምሻለሽ ከዛ በኋላ ግን መልሶ ደግሞ ያድባት አይ ነው እኔ ስሜትሽን በጣም እረዳለሁ ግን ሰው እንዲማርበት ስለምፈልግ ነው ብዙ ሰዎች እንደዚህ ስለሚሉ ነው እኔ እኮ ሳልፈልግ ነው ይሄን ነገር ማለት ሳልፈልግ የሚባል ካልፈልግ ድማ መተው ነው ገባሽ አይደለ ምክንያቱም ላንቺ እንደዚህ ነገር አዲስ ነው ብዬ አላስብም አንደኛ ሁለተኛ ምናልባት በዚሁ አጋጣሚ እንደው ሳረሰው ይሄ ለሚከታተሉ ልጅ ወልደው ለተለያዩ ሴቶች አንድ ነገር መናገር ፈልጋለሁ ምክንያቱም ያንቺም ስሜት ስለሆነ ይሄ ሰው ይፈልገናል ብለው አያስቡም ድጋሚ ሌላ ህይወት አለ ብለው የማያስቡ ሰዎች ገጥመውኛል ሁሉም አይደሉም ግን ጥቂት የማይባሉት እዚህ ስሜት ውስጥ አሉ በቃ ይሄ አሁንማ እኔ እኮ በቃ ወልጃለሁ አብቅቶልኛል ከተለያዩ በኋላ ማለት ነው አብቅቶልኛል ብለው ያስባሉ ምንድነው የሚሆነው ከዛ በኋላ ያ ስሜት ውስጣቸውን ስለሚቆጣጠረው የሆነ ሰንበዲ መጥቶ ሊያታልላቸው ይችላል እፈልጋለሁ እንዴ ብሎ ሰርፕራይዝ ሊሆኑ ይችላሉ ግን በፍጹም ይሄ መሆን መቻል የለበትም አንቺ አግብተሽ ነበረ ከዛ ወለድሽ አለቀ ያ ላይፍሽን ቋጭሽና መጣሽ ሶዋት አሁን ምን ጎደለሽ ምንም ነገር አልጎደለሽም ገባሻ ራስሽን ካየሽው ራስሽን ከፈተሽው ራስሽ ላይ ከሰራሽ የነዛ ይሰሙሽ የነበሩ ስሜቶችን ካስወገድሽ እንዴ 3 ልጅ ምናምን ወልደው ተለያይተው ድጋሚ ያገባሉ ሰዎች ሴቶች ለምን ካልሽኝ አንድ ነገር ራሳቸው ላይ ስለሚያምኑ ነው ገባሻል ራሳቸው ላይ እምነት ስላላቸው ነው ምክንያቱም እምነት ሊኖርሽ ይገባል ይሄን ለሚያዩ ሰዎች ነው ይሄን ማስተላለፍ እምነት ሊኖራቸው ይገባል ራሳቸው ላይ ምክንያቱም እናቀለም ብዙ ታሪኮችን አንድ ልጅ ወልደው ተለያይተው ድጋሚ አዲስ ትዳር መስርተው በደስታ የሚኖሩ 2 ልጅ ወልደው ተለያይተው አዲስ ትዳር የሚኖሩ 3 ልጅ ወልደው ግን ይሄ ምንድነው የሚለያዩበት እኔ አሁን ትዳርን በመፍታት አላምንም ችግርን በመፍታት እንጂ ግን ባስገዳጅ ሁኔታ ትዳር ሊፈታ ይችላል በሞት ባል ሊያጡ ይችላሉ ሰዎች ምናምን በሆኑ ነገሮች ያ ትዳር አሳማኝ በሆነ ምክንያት በፈረሰ ትዳር ላይ ነው እንያወራ ያለው ከፈረሰ በኋላ ግን የዛች ልጅ ህይወት ስታክ አድርጎ መቆም አለበት ብዬ አላስብም ግንኙነት ውስጥ ጥገኛ መሆን አለባት ብዬ አላስብም ልጅ ፈልጌ ነው ተረድተሽኛል አይደል ምክንያቱም አንቺ ምንም አልጎደለሽም ያንግ ነሽ ቆንጆ ነሽ የሆነ ነገሮች መስራት ያለሽ ምናምን አንቺ የጎደለሽ ምንድነው እኔ አንድ ያግብቼው ልቻለሁ ስለዚህ ፈላጊ የለኝም የሚለው ስሜት ተቆጣጥሮሽ ነበር ብዬ አስባለሁ ገባሻ እና አሁን አንቺ ሰርፕራይዝ ማድረግ ትፈልጊያለሽ እፈልጋለሁ ኦኬ ለካ እፈልጋለሁ የሆነ ነገር የሚለውን ነገር ማረጋገጥ ስለምትፈልጊ ነው ብዬ ነው ማስበው ያን ነገር ያደረግሽውና ለሌሎችም ይሄ ጥሩ ትምህርት ይሆናል ብዬ አስባለሁ በጣም ኮር ፖይንት ነው ብዬም ስለምገምት ነው የምናገረውና ወደ አንቺ ስመጣ ማለት የሆነ የሚያጠራጥሩሽ ነገሮች ያየሽ ነው ምናምን አሁን ሄዶ መሞከርም አንድ ነገር ነው ብዬ አስባለሁ ለምሳሌ ይሄ ሰውዬ እንድታይ አይፈልግም ከሱ ጋር
የሆኑ ሰዎች የኔን የሱን ግንኙነት እንዲያውቁ አይፈልግም መሰለኝ ብለሽ ውስጥሽ አምኗል። ውስጥሽ ካመነ ሶ ዋትስ ኔክስት ምንድነው ማድረግ ያለብሽ? ያለበት ቦታ ላይ እነዛ እንዲያዩ የምትፈልጊያቸው አካላት ላይ ና እንሂድ ማለት ነው። መጠየቅ። እኔ አሁን ቅድም ምን አልሽ መሰለሽ? አንድ ጥያቄ ጠየቀኝ ማለት አሁን ትክክለኛ ነገር ስለሆነ ማለት እንጋባ። አንቺ ኢሚዲየትሊ ወደ ትዳሩ አስበሽ ነበር? አንዴ ቆይ እስቲ እንጠና፣ ቆይ እስቲ ፍቅር እንጀምር። አሁን ይሄ በትክክለኛው መንገድ ለሚጓዘው ትክክለኛ ነገር ነው። ምክንያቱም ዘለሽ አንቺ ገና ከዛ ከአረብ ሀገር እንደመጣሽ አታውቂው፣ አብረሽው አልኖርሽ፣ በውጪ ነው የምታውቂው። እውነት ነው። ዘለሽ ትዳር ውስጥ ብትገቢ ያንቺን ባህሪ ምን እንደሆነ ምን ያውቃል? የሱን ባህሪ ምን እንደሆነ ምን ታውቂያለሽ? ምን ያስደስተው ምን ያስከፋው? አንቺን ምን ያስደስተሽ ምን ያስከፋሽ አታውቁ። ሶ ኢሚዲየትሊ ዘሎ መግባቱ አደጋው የከፋ ነው የበዛ ነው ብለን እናስባለን። እንደ ሰው ስናስበው ማለት መጠናናቱ ምናምን ያው ኢቴክስ እንደ ሰው ይወሰናል። ጊዜ የሚፈልጉ አሉ፣ የማይፈልጉ አሉ። ግን ማየት ነገሮችን እንዴት ነው የኔ የትዳር አጋሪ ነው ይሄ ሰው ወደፊት ባሌ ነው። ሶ ምንድነው የሚያስደስተው? ምንድነው የሚያስከፋው? ኢየሱስ ሴት ምንድነው እኔን ማግባት የፈለገበት ምክንያት ምንድነው? እነዚህ ነገሮች ላይ ማየት በራስ ልክ እሱም እንደዛ ማለት ነውና ይሄ ሁሉ ነገር በሌለበት እነዚህ ነገሮች ስታይ ግን አክሽን ለምን አልወሰድሽም ነው የኔ ጥያቄ። አዎ ትክክል፣ እሱ እውነት ነው። ሁሉም ሰው የሚጠይቀኝ ጥያቄ ነው፣ ያው በእኔ ዙሪያ ያሉ ሰዎችና አክሽን ያልወሰድኩት እስቲ ቆይ ብዬ ነው። አንዳንዴ ሰው መረዳት ወይንም ጊዜ መስጠት የሚባል ነገር ስላለው ያ ነገር ይደብረኛል እኮ ጓደኞቹ ኢቭን የመስቀል ቀን እንዳልኩክ ጓደኛዬ ስላለን እንደገና ነው ምን አለኝ ልደውልለት እንዲያለሽ ደውልለት ስለ አይ ቆይ ተይው ምናምን ይሰማኛል በጣም ይሄ ግንኙነት በጣም በቃ በራሴ ኮንፊደንስ እንደሌለኝ ነው ስቲል ነው አድርጎ እንዲሰማኝ አድርጎኛል። እና በቃ መውጣት እንፈልጋለሁ። ሁለተኛ እዛ ጋር ደግሞ የሚያግዘኝ እንፈልጋለሁ። የሚያግዘኝ ማለት ስራውን ስሰራ ከኔ ጋር ይሁን ሰው አላት። በቃ ምን ስራ ጀመርሽ? ሱቅ። በዛ ኮንዲሽን ሱቅ መስራት አለብኝ። ምክንያቱም ብሩ ማለቅ የለበትም፣ መጀመር አለብኝ። ኪራይ ያለ ቤት። ስለዚህ ካልሰራው እንዴት ነው ነገን ማሸነፍ የምችለው? አይ ነው ቸኩያለሁ። አሁን ብዙ ሰዎች ስራውን ለመጀመር ቸኩለሻል። ካልቸኩልኩ ደግሞ የት ነው አማራጭ? ወዴት ነው የምወድቀው? እኔ አሁን ትልቁ ፖይንቴ ነው። ስለዚህ ከጎኔ እንዲሆን ስለምፈልግ ብቻ ነው እንደዛውም ሆኖ ቢያንስ እስክቋቋም ድረስ ከፈለገው ከዛ በኋላ የሚል እሳቤ ነበረኝ እኔ። ስለዚህ ግን ብዙም ቦታ አልነበረውም እንዳልኩክ፣ ያው ቢደብረኝ ምንም ቢለኝም ያ ሱቅ እንደምንም ቦታ ተፈለገ በሰው ምናምን አገኘው። አልጀመርኩም ብዬ አልነገርኩትም። እዛ የመጨረሻ ቀን አንድ ቀን እንዳልኩክ ብዙ ተጨቃጨቅን፣ ብዙ አወራን። በቃ እኔን አትፈልገኝም፣ ስለዚህ እኔ ከዚህ በኋላ አላወራህም፣ ከዚህ በኋላ እንዳትደውልብኝ፣ አልደውልም፣ አትረጅኝም፣ በቃ እቺ ናት፣ አትረጅኝም፣ እኔ ደክሞኝ ነው። እኔ የሚሰማኝ ስሜት ለቅንጣት እንኳን ሊረዳኝ አልቻለም። ገብቶሃል? አንደኛ እዛ ከተማ ላይ የኔ ቤተሰብ የለም፣ ወንድሜ ነው። ከወንድሜም ጋር ያው ድሮ ነው እንጂ አሁን ላይ እንደዚህ አይነት ግንኙነት የለም። ስለዚህ ብቸኛ ነኝ። ያም መሰለኝ እኔ እንትን እንድል ያደረገኝ። ከዛ በቃ አልፈልግም ብዬ ስልክ ዘጋው ማለት ነው። ሲደውል አላነሳውም። አሁን ጋፕ አለ 20 ቀን ጋፕ፣ በቃ 20 ቀን 25 ቀን የተዘጋጋ ነው። መስከረም፣ ከመስከረም ቀጥሎ ምንድነው እንግዲህ ጥቅምት፣ በቃ ጥቅምት እስከ 15 ድረስ ተዘጋጋ ማለት። 3 ደወለ። ምክንያቴን ያውቀዋል። ጸጥ ያልኩበት ስልክ ያላነሳውበት ቤቴን ያውቀዋል። ስለዚህ ምንድነው ጸጥ አለ ማለት ነው። እኔም ጸጥ አልኩ፣ ዘግቼዋለሁ ማለት ነው። ከዛ ሱቄን ጀመርኩ ምናምን፣ ኪራይ ከፈልኩ። ኪራይ ስከፍል እኔ ትልቅ ጥፋት አጠፋው። ብቻዬን መሄድ አልነበረብኝም፣ ከሰው ጋር ነው መሄድ የነበረብኝ። ገባክ? ትንሽ አስቸገሩኝ አከራዮቼ ማለት ነው። ያው እነሱ መረጃ ይፈልጋሉ። እኔ አንድ ሰው ሲከራይ ለማን እንዳከራዩት ምናምን ያው ግዴታ ነው። እና ትንሽ ሲያስቸግሩኝ የሆነ በሂሳብ አለመግባባት ምናምን መጣ። እና ከዛ በፊት እነሱ ከአረብ ሀገር መጣሽ ወይ አሉኝ። አይ አልመጣሁ፣ አረብ ሀገር አልሄድኩም አልኳቸው። ለምንድን ነው አረብ ሀገር አልሄድኩም ብዬ ያልኩት? አንደኛ የኛ የአረብ ሀገር እኔ የምሬ ነው እስካሁን በጣም ሳይኮሎጂ የተጎዳውበት ፓርት ቢሆን ይሄ ነው። አንደኛ አረብ ሀገር ሄደህ ስትመጣ ማህበረሰቡ ላንተ ያለው ስሜት በጣም የወረዱ። ጮክ ብለህ ካወራክ እንዳበድክ ነው የሚቆጥሩት።
በቃ ይሄ ነገር አሁንም ድረስ እኔ ህመም ፈጥሮብኛል እውነት። ስለዚህ ምንድነው ማድረግ የፈለኩት? አልሄድኩም አልኳቸው። ስለዚህ አልሄድኩም በቃ ያው መስራት ስላለብኝ ነው። ስለዚህ ጭቅጭቅ መጣ። ጓደኛሽ ማን ነው? ቤተሰብ ቤት ናቸው ምናምን ማለት ጀመሩ። ቤተሰቦች ሀረር ናቸው። አንድ ወንድም እዚህ ሀገር ላይ አለኝ። ግን ጓደኛዬ ሱቅ ነው የተከራየሽው? አዎ ቤት ነው የተከራየሽው? የሚያስፈልገውን አሟልቻለሁ፣ መታወቂያ ሰጥቻለሁ። ታዲያ ከዛ በኋላ አላቅም እንደ ምክር ነው ወይስ እንደ ምን? አላቅም በቃ አላቅም። አንድ አከራይ መጀመሪያ ደረጃ ያከራየውን ሰው ማንነት ማወቅ አለበት። ያው ምክንያቱም ያው ከቤቱም ከምኑም ደህንነት አንጻር ሊሆን ይችላል። አስፈላጊውን መረጃ ካስገባሽ መታወቂያሽን የአከራይና ተከራይ ውል ከጨረሽ ከዛ በኋላ ሊትል ዲቴይሎችን ያን ያህል ማለት አይሚን አንቺ ራሱ መፍራት የለብሽም ልልሽ ፈልጌ ነው። ባይዘው ይሄን ሐሳብ ማመጣው ለአንቺ የሚያስፈልገውን ነገር እስካደረግሽ ድረስ ከአንቺ የሚጠበቀውን ነገር ካደረግሽ አንዳንዴ እንደ ሐሳብ ሰጪ ምናልባት ላንቺ አስበው ነገሮች ሊያደርጉ ይችላሉ። አደርዋይስ ግን በግዴታ ማለት የሆነ አንቺን ሊያስፈራሽ የሚችል ነገር ምንድነው ብዬ ነው። አዎ ምንም ያስፈራኝ ነገር የለም። ግን ከአረብ ሀገር መምጣቴን ሰው እንዳይቅ አልፈልግም። የራሴ ምክንያት አለኝ። አሁን የነገርኩ ችግር የለውም እኮ አሁን ላይ ቢያውቁም ምንም ማለት አይደለም። ስለዚህ ስለኔ ማወቅ ፈለጉ። መታወቂያ ሰጥቻቸዋለሁ። አድራሻዬ ወንድሜ ተናግሬያለሁ። እዚህ ሀገር ላይ ወንድሜ እንዳለኝ እህትም እንዳለኝ ምናምን ተናገርኩ። ስለዚህ ይሄ በቂ ነው ሱቁን ለመከራየት። ገባክ? ሌላ ስለኔ ጓደኛ ስለኔ ህይወት አይመለከታቸውም እነኚህ ሰዎች። ሂሳብ ላይ የሆነ ሂሳብ ላይ ያልተስማማን ሂሳብ አለ። ስለዚህ ቅር አለኝ። የምን ሂሳብ ማለት ነው? ለምሳሌ እኔ ጥቅምት 10 ሺህ ብር ነው የተከራዩት፣ በወር 10 ሺህ ብር ማለት ነው። ጥቅምት ነው አይደል? ከመስከረም ቀጥሎ ጥቅምት 8 ስከፍል ጥር 8 ነው የሚያልቀው። 3 ወሬ 3 ወሩ እዛ ነው የሚያልቀው። ስለዚህ ሴትዮዋ ደግሞ ምን ፈለገች? እኔ ታህሳስ 30 እንዲያልቅ ነው የምፈልገው። ስለዚህ የ8 ቀን ቀሪ አለ አለች። ስለዚህ የ8 ቀን ቀሪ ካለ እኔ ለምን አልኳት። በቃ በ30 እንዲሆንልኝ ነው የምፈልገው አለች። ጭቅጭቅ ሲያደርጉኝ ደወልኩለት። እስቲ በእናትህ እነኝን ሰዎች አናግርልኝ፣ ግራ አጋቡኝ። ተዘጋግታችኋል? ዘግቼዋለሁ። ራሴ ነኝ የደወልኩት። ኦልሬዲ ምንም ሆንሽ ምን ያህል ጊዜ ያልተነጋገራችሁ? በቃ ወር ልበለው፣ በቃ ወር ነው። ከዛ በላይ አይበልጥም አያንስም። እንግዲህ ራሴ ነኝ ግራ ስለገባኝ ስለጨነቀኝ ቢያንስ እስቲ እነኝህ ሰዎች የሆነ ከኔ ዙሪያ የሆነ ሰው ይፈልጋሉና ቢያንስ በቃ እስቲ እንደ ሀገር ልጅም ቢሆን አብረኝ ሆኖ አልኩት እና አናግርልኝ። እሺ ችግር የለውም አናግራቸዋለሁ ምናምን። ምንድነው የተፈጠረው? እንደዚህ በሂሳብ አለመግባባት። እኔ መጨቃጨቅ አልፈልግም ከነሱ ጋር ምናምን። ጀስት በቃ አብረኝ ሰው አላት እንድባል ያ ነው፣ ሌላ ፐርፐዝ የለውም። እሺ በቃ ነገ ምናምን። ገረመኝ። ሰውዬው እኮ በቀን አይገኝም። ገባ እንዴት አልኩኝ በውስጤ ማለት ነው። ስለዚህ አይ በቃ አልኩና እዛ ዘ ኔክስት ዴይ ደወልኩለት። ውይ አይመቸኝ እንዴ ለምን እሺ አልከኝ አልኩ። ለወንድምሽ ለምን አልደወልሽ? ለእህትሽ ለምን አልደወልሽ? አልደወል የሉማ እዛ ከተማ ላይ የለችም እህቴ። ወንድሜ ነው ያለው። አልደወልኩም፣ ትዝም አላለኝም እውነት ለመናገር። በቃ እሱ ነው ትዝ ያለኝ። አክስቴም ነበረች እውነት ለመናገር። አንደኛ፣ ሁለተኛ ደግሞ ያው ምናልባት ሌሎች እንደዚህ አይነት መንገድ ላይ የሚሄዱ ከሆነ እንዲማሩ ነው። ሁለተኛ በጣም ቀላል ነገር ነው እየነገርሽኝ ያለሽው። በ8 ነበር የምትከፊው፣ በ30 እንዲሆን አከራዮቹ ፈለጉ። ያ ማለት ወይ ቀድሞ የሆነ ሂሳብ ይኖራል ወይ ደግሞ ወደ ኋላ ሂሳብ ይኖራል ነው። የኔ ተመላሽ ሂሳብ ነበረች። አሁን እሷ ላይ ነው ያልተስማማ ነው። ወይ አንዴ ላስረዳሽ ነው። ወይ አንቺ ተመላሽ ገንዘብ ነው የሚኖርሽ ወይ ደግሞ በ30 እንዲሆን ሲባል አንቺ የሆነ ብር መክፈል መጨመር ነው። ከዛ በ30 ይሄዳል የቤት ኪራዩ ማለት ነው። በጣም ቢግ ዲል አይደለም። አይ ሚን ይሄን ነገር ተነጋግሮ በንግግር የሚፈታ ነገር ነው። ገባሽ አይደል? ያንን መፍታት ሞክረሻል መጀመሪያ? ትክክል። እነሱ ምንድነው ያሰቡት? የፍሪጅ ትከፍያለሽ ሲሉኝ እኔ የፍሪጅ አልከፍልም አልኳቸው። ስለዚህ እኔ በማላቀው ባልገባኝ ሚትት ስለዚህ አሁን ሌላ ሂሳቡን አቻቻሉት ማለት ነው። ስለዚህ ያ ነገር ስላልተመቸኝ ነው ለሱ የደወልኩት። እሺ ከዛ በነጋቱ አልመጣሁም ማለት አልችልም። ስለዚህ ቢዚ ነኝ የሆነ ሰው ላርግልሽ አለኝ። ገባክ? እኔ ያንን ሰው አላቀውም፣ ማቀው ይሄንን ነው። ገባክ? ሌላ ሰው ያገር ሰው ምናምን አልፈልግም አልኩት። ያ ሰው የደወለልኝ ሲደውልልኝ እኔ አይደለሁም አልኩት። ምክንያቱም ፍቃደኛ አይደለሁም። እኔ ኬዜን የሚያውቀው ከሱ ጋር ነው ያለ ስልክ ኬዜን ስልክ እሱ ጋር ነው እኔ ስሜትም ያለኝ እሱ እንደኔ ሆኖ ያስረዳልኛል በሚል ነው። ስለዚህ ያ ነገር አልሆነም። እኔ ኤክስቴን ጠራዋት።
መጀመሪያ ትልቁ ጥፋት አንቺ ምንድነው? እሱን ለማግኘት ነው ባጭሩ። እኔ እንጃ ብቻ በዛን ሰዓት አላሰብኩም ይሁን እኔ እንጃ ወይ እንዴት እንደሆነ አክስቴም ነበረች። በርግጥ አክስቴ ላይ መደወል እችላለሁ ወይ አላውቅም፣ ወይ አጋጣሚውን ተጠቅሜ ላወራው ይሁን እኔ እንጃ ብቻ የሚሰማኝን ስሜት የሆነ ዝብርቅርቅ ያለ ስሜት። ከዛ አክስቴ መጣች፣ ትንሽ ነገሩ ተስተካከለ፣ ሄደች ማለት ነው አክስቴ። ገባክ? ከዛ ሱቁም ተጀመረ ምናምን ጀመርኩ። ኦልሬዲ ስራውን ጀመርኩ። ልክ እቃ ማስገባት አለብኛ። ትንሽ እቃ እንዲቀንስልኝ ብዬ ደወልኩለት። እስቲ አንድ እቃ ውሰድልኝ አልኩት። በመኪና ማለት የሆነ ፒካፕ አለችው ስለው እሺ ያለኝ። ከዛ አክስቴ አይ ዝም ብለሽ እኮ ነው የምትለፊው አለች። አክስቴ ማለት ነው። አይ እስቲ ልቡን ልወቀው ብዬ ነው እባክሽ እንዴት ነው ምናምን ብዬ ታውቃለህ። እዛ አልደወለልኝም፣ ብዙም አልደነቀኝም። ገባክ? ከዛ እኔ ስራውን ጀመርኩ ምናምን ጀመርኩ። በቃ እሱ ጋር ያለውን ፓርት ተውኩ። በቃ እሱን ከማይንዴ ማለት ጠላሁት አይደለም፣ ቢታረቀኝ ደስ ይለኛል እውነት ለመናገር። 3 ጊዜ ተውኩት አልሽኝና በቃ እንዲህ ነው ተዋለው፣ አገኘዋለሁ፣ ተዋለው። የሆነ ዝብርቅርቅ ያለ ስሜት አልቆረጠልኝም። የሆነ ያ አልካድኩም። እኔ ካድሻላት በቃ የሆነ አሁን ይሄ ማንኛውም ሴት ጋር ይቆርጣሉ ይመለሳል። ይሄ እኮ ነው ግራ የሚያጋባ ስሜት። ከዛ በቃ ተውኩና ዝም አልኩና የራሴን ስራ መስራት ጀመርኩ። እዛ ደወለልኝ የሆነ ቀን ማታ፣ እንዴት ነው ስራ አሪፍ ነው ምናምን አለኝ። አይ አሪፍ ነው ምናምን ጀመርሻሉ ምናምን አለኝ። አዎ ጀመርኩ። እግዚአብሔር አንተ ግን እንዴት ነው እንኳን ብላ አልደውል ቢሆን ደወልኩልሽ አይደል አለኝ። እሺ በቃ አመሰግናለሁ ምናምን፣ ግን እኮ ድሮ ተወጂኝ ነበረ፣ አስበሽ ትደውይልኝ ነበረ፣ እኔ እስክደውልሽ እንኳን አትጠብቂም አለኝ። በቃ ሌላ ነገር ምንም ማውራት አልቻልኩም። እኔ አሁንም ወደዋለሁ፣ ገብቶሃል? ሲያወራኝም ወደዋለሁ። እንደዚህ ቁርጥ ያለውን ንገሪኝሽ። አዎ ከዛም ብዙም ማውራት አልቻልኩም፣ ስልኩ ተዘጋ ማለት ነው። አሁን ትልቁ ፖይንት እዚህ ጋር ለካ እሱ የደወለው እኔ የሰማው መስሎታል። እሱ በማከል አግብቷል። ገባክ? እኔ የሰማው መስሎት ሊያረጋግጥ ነው የደወለው። እኔ አልሰማው። እዛ በስንተኛው ቀን እኔ ጋር ሽምግልና አልተላከም። ሰው ጓደኛውን ለምን ሰዎቹን እንዲያናግርልኝ ማለት ነው መጣ። እኔ ሱቅ በዛ ጋር ሲያልፍ ማለት ሰላም ምናምን አልኩትና እኔ እንጃ እኔ የዛን ቀን ምን ብዬ እንደጠየቅኩ፣ ምክንያቱም አሁንም አልቆረጠልኝም። ጠየቅኩት፣ ያው ጓደኛ ስለሆኑ ማለት ነው። እሱ እንደሆነ እንደተላከ ደግሞ እኔ ነግሮኛል የዛን ቀን ማታ ስለደወለልኝ ማለት ነው። እንዴት ነህ ሰላም ነህ ምናምን አልኩትና ሰውየው አለ እንዴ አልኩት። እኔ እንጃ ግንኙነታችን የሚያውቅ አይመስለኝም። ሰውየው አለ እንዴ አልኩት። የቱ ከሌ አለኝ። አይ ከሌ አልኩት። ውይ ከሌ እኮ ዳር ነው እንዴ ሰርግ አልጠራሽም እንዴ አለኝ። ክው ነው ያልኩት። እንግዲህ የወር ጋፕ ነው ያለው። እስካሁን እኔ በነገሮች እንታረቃለን ወይ ምናምን ብዬ እያሰብኩ ነው። ከዛ አገባ ሲለኝ ደነገኩ። እኔ ደግሞ የዛን ቀን ማለት ነው የሆነ የጓደኛችን ፕሮግራም አለና ወይ እሱ ቤት ሄጄ ሻወር ወስጄ ልመለስ ምናምን። ይሄ ነው እንግዲህ የኔ አስተሳሰብ በዛን ሰዓት። አይ ብዬው ልመለስ ምናምን። ከዛ አገባ ሲለኝ ዞረብኝ በቃ ማለት በወርጋብነት ውስጥ ምን ተፈጥሮ ምን ተገኘ ብዬ ደነገኩ። ከዛ በቃ ያው አለቀስኩ፣ ስቅስቅ ብዬ አለቀስኩ። እውነት ለመናገር በሰዓቱ እሱ ፊት ነው እሱ ሄደ በቃ እሱ ሄደ። ኦልሬዲ እሱ ካቀም ቢያቀር እርግጠኛ ነኝ አይነግረኝም። አለቀስኩ። ከዛን ለእህቴ ደወልኩላት። እህቴ ያልኳት እንዴ ምን ተፈጠራለች? አገባ። እባክሽ አንቺ የምታወሪውን ለማረጋገጥ ወይንም ደግሞ ልብሽ ለማየት አይደለም፣ አይዋሽም፣ ይሄ ትልቅ ሰው ነው አልኳት። አይ እህቴ ወይ ካልሆነ አረጋግጭ ያለች። ወዴት ላረጋግጥ? እንደገና እሱ ያለበት አካባቢና እኔ በጣም ርቀት አለው። እኔ ያ ሰውዬ ባይነግረኝ በምንም አማካኝነት አልሰማም። ምናልባት ወይ አገር ቤት ሰው ደውዬ ምናልባት ካልሆነ ደነገኩ፣ አለቀስኩ። እዛ እንደገና ደግሞ አባቴን በጣም ወደዋለሁ። በዚህ አጋጣሚ ደወልኩ አባቴ ላይ። አባቴ ደግሞ በጣም ታሟል በጠና። እኔ እንግዲህ ለቅሶዬን ቢያንስ ዝም ብዬ ላለቅስ ነው የደወልኩት አባቴ ላይ፣ ሌላ አይደለም። በቃ አባቴ ላይ ዝም ብዬ ላለቅስ የተሰማኝን ስሜት ባልናገርም። ከዛ አባቴ ደግሞ በጸና ታሟል
በቃ ሊሞት ምናምን። ይሄንን እሱ ሳይሆን የነገረኝ ስልኩን ተቀብላ እናቴ ማለት ነው፣ ያው እንጀራ እናቴ ማለት እናቴ በልጅነቴ ነው ያረፈችው። ከዛ በቃ እንደ መቆጣጣት ምናምን አለች። እዚህ ጋር ያለው ፔን አለ። ሁለተኛ በቃ ዞረብኝ። ምን ልሁን ማን ልጠይቅ? እንዴት ላጠራ? እንዴት ሊሆን ይችላል? እንዴት በወር ውስጥ ምን ተገኝቶ? በቃ የሆነ እንዳልኩ መጀመሪያም ኮንፊደንስ አሳጥቶኛል፣ ተጨመረልኝ። ግን አንድ ጥያቄ ልጠይቅሽ። ማለት ተለያይታችኋል? አዎ። ታዲያ ከተለያየሽው አልቆረጠልኝም እኮ አልጠየቀኝም። ገባ? አዎ። ያንቺ ያለ መቁረጥ አንድ ጥያቄ ነው። ላንቺ ነው ያንቺ ያለ መቁረጥ አይደል? በቃ ያንቺ ያለ መቁረጥ ላንቺ ነው። እሱ ከተለያየሽው ከዚህ በኋላ እንዳትደውልልኝ እንደውም ብየዋለሁ ብለሽኛል ካልሽው ይህ ሰውዬ ቢያገባ በጣም በዚህ ደረጃ ዲፕሊ እንድትታመም ያደረገሽ ነገር ምንድነው? አይ ነው ፍቅር ነው ልትይኝ ነው የምትይው አሌክስ? እንደው ምንድነው ሊሉኝም ይችላሉ በዚህ ጥያቄ። ግን አንዳንዴ ሰርፕራይዝ የሚያደርገንን ነገር ማወቅ መቻል አለብን ደግሞ ብዬ አስባለሁ። ማለት ሳትለያዩ አብረሽ ሆነሽ እንደው አትሊስት እንደ የቅድሙ አይነት ግንኙነት እንደው ሳታምኝበት ምናምን ምን ቢሆን እዛ ግንኙነት ላይ ይሄ ሰውዬ ቢያገባ አዎ እንዴ በጣም ሰርፕራይዝ ያደርጋል። አብሮሽ ነው ያለው። አሁን ግን እንዳትደውልብኝ፣ እንዳትደርስብኝ፣ እንዳትደርሽብኝ የተባባላችሁ ሰዎች አገባ የሚል ነገር ስትሰሚ ዝናት ቢግ ዲል ነው ማለት ለኔ። ይሄ እንዴት ነው ላንቺ ሰርፕራይዝ ያደርጋል? ያው እሱ ትክክል። ግን እኔ በዚህ ወር ውስጥ እንዴት ተዋውቁ ነው አሁን እኔ እንደ ሴት ነው የማስበው። ገብቷል? እንዴት በዚህ ወር ውስጥ ምን ሊፈጠር ይችላል? ለምን 2 ወር አይጠብቅም? 3 ወር ሆኖ ቢሆን ያገባው ምንም አይመስለኝ። ገብቷል? ሰው እኮ በወርም ተዋውቆ ይጋባል። ግን ብዙ እኮ አልተለያየንም። ኢቭን የኔ ምንድነው እንኳን ስሜቴን እንኳን አልተረዳውም። ገብቷል? እኔ እኮ ጊዜ ስለማይሰጠኝ ነው ያኮረፍኩት እንጂ ቆርጦልኝ አይደለም እውነት ለመናገር። ስለዚህ ደወልኩ። እውነት ነው ውሸት ነው ለማለት አይነሳም ስልክ። ለራሱ ደወልሽለት? አዎ ዳይሬክት ደወልኩለት። እንግዲህ ከዛ 5 ቀን 6 ቀን በፊት እኮ ደውሎልኛል። ሰምታለች አልሰማችም አልነገረኝም። ግን ለማረጋገጥ ምንም አላልኩም። ስልክ አያነሳም። ከዛ እኔ በቃ ሄጄ ቼክ ማድረግ አለብኝ አልኩኝ። በቃ ሌላ ነገር ምንም አላሰብኩም። ግን የጓደኛዬን ፕሮግራም ማስቀደም አለብኝ ብዬ ሄድኩ። ግን በቃ አይምሮዬ ሊያርፍ አልቻለም። ማመንም አልቻልኩም። በቃ የሆነ ግረግብት ያለ ተነስቼ ባጃጅ ይዤ ሄድኩኝ። ሰፈሩ ማለት ነው። በባጃጅ ሄድኩልና ቁጭ ብዬ ባጃጅ ውስጥ ባጃጁን ሂድና አንኳኳልኝ አልኩት። ግቢ ጫጫታ ምናምን ይሰማል። ከዛን አንኳኳና የኔ ሰውዬ ከፈተ። ማን ፈልገን ልክ እኔ ስወጣ በሩን ድርግም አደረገው። ለምን ዘጋ ካልኩት እውነት ነው ያገባኸው አልኩት። በምን እንደኔ የምታወሩት? እዛው ቆመን በሩን ዘጋው። ወጥቶ እኮ ነው ወጥቶ ነው ልክ ባለባጃጁ ሲያወር አንኳኳ። ሲወጣ ባለባጃጁ ነው ማንን ነው ሲለው እኔ ከባጃጁ ሲወጣ እኔ ሲያይ ምክንያቱም ወይ ረብሻ ታነሳ እኔ አቅሙም የለኝ እውነት ለመናገር ገጠማው በሩንና መጣ ማለት ነው። የሆነ ድንጋጤ ፊቱ ላይ ያለ። ከዛን እውነት ነው አልኩት። ምኑ አለኝ። ሊደብቀኝ ፈለገ። ምኑ አለኝ። አግብተሃል የሚባለው? አዎ አግብቻለሁ አለ። ምን አረኩ ካልኩት እኔ መጫወቻ ነበርኩ። ይሄንን ነው ሌላ ነገር ምንም ነገር አላልኩም። መጫወቻ ነበርኩ። ግን ይሄ ግንኙነት በእኔ ላይ ነው ወይንስ ከኔ በኋላ ነው? በቃ ይሄን ነው ማወቅ የፈለኩት። ሪል መልስ አላገኘውም። ከዛ ግን ለምን አልኩት። የሰፈር ልጅ ነኝ፣ የሀገር ልጅ ነኝ፣ አላቅሽም አለ። ሶ የሆነ እንትን ምል መሰለው ይመስለኛል። እዛ ጋር ግርግር ማነሳ መሰሎን አላቅሽም። ምን አታቀኝም አልኩት። እርግጠኛ ነኝ አታቀኝም አልኩት። አዎ አላቅሽም። ደግሞ ምን ታመጫልሽ አለ። ከዛ ይሄ ምን ታመጫልሽ የሚለው ፓርት በጣም ውስጤን አመመኝ እውነት ለመናገር ማለት ነው። አዎ ምንም አላመጣም። ገብቷል? አሁንም ምንም አላመጣም። ግን ማለት በወር ልዩነት ነው በጣም እኔ የምር የታመምኩበት ፓርት ነው። ምንም አለማምጣት ይከብዳል። የሆነ ተዛን በቃ ምንም እኔ ያልኩት አረብሽህም ግን በእኔ ላይ ነው ወይንስ ከኔ በፊት ነው የሚለውን ለማረጋገጥ ነው የመጣሁት እንጂ ሌላ ነገር አይደለም አልኩት። ከዛም በቃ ያቺ ቃል አሳመመች። ምን ታመጫለሽ አላቅሽም። እንዴት ነው ማያቀኝ ሰውዬ? እሺ በቃ እዛ ጋር ተረብሻለች ብሎ ሊሆን ይችላል ብዬ
ሄድኩኝ። ባለባጃጁ እንዲያውም ተቆጣኝ። ይሄ አንቺ ራሱ አትረቢ ምንድነው እሱ በቃ ወጣት ነሽ ምናምን አለኝ። ግን በቃ እሱ እንደዛ ያለኝን መቀበል አቃተኝ። ሄድኩኝ ወደ ቤት ማለት ነው። በአጋጣሚ ደግሞ ቤቴን ለቅቄ ነበረ። ሁለት ቦታ መክፈል ስላልቻልኩ ሱቁን ስጀምር ሱቅ ውስጥ ገብቼ ነበረ። በቃ አንደኛዬን ጠቅልዬ ነገሮች እስኪስተካከሉ የት ልዘን መከፋቴን እንኳን የምገልጽበት ቦታ የለም። ስለዚህ ምራቄን ዋጥ አድርጌ ድጋሚ ያቋረጥኩት ፕሮግራም ላይ ሄድኩኝ። እስከ ማታ ነበር የጓደኛዬ ፕሮግራም። ምን ሆነሽ ነው ምናምን አሉኝ። ምንም አልተናገርኩም። እዛ ቆየው መሸ። ስለዚህ ወደ ሱቅ መመለስ አልቻልኩም። ጓደኛዬ ቤት አደርኩ ማለት ነው። ጓደኛዬ ቤት ሳድር በጣም ስሜቱ ከባድ ነው። የሆነ እኔ እንጃ ብቻ በቃ እያለቀስኩ አደርኩ የዛን ቀን ማለት ነው። ስለዚህ መልስ መለሰልሽ? አልመለሰልኝም። እኔ አሁንም የመጣሁት አሁንም እሱ ነው ገባክ? ከኔ በፊት ነው ግን መልሱን አግኝቻለሁ ገባክ? አሁን ከምነግርህ ትረዳኛለህ። መልሱን አግኝቼዋለሁ። ከዛም በቃ ያ ሌሊት አይነጋ የለ ነጋ። ግዴታ ሱቅ መከፈት አለበት። ሱቅ ገባ። ከዛ ሱቅ እየሰራው እያለ አባቴ እንዳልኩ ታሟል። ስለዚህ በቃ ጨነቀኝ፣ ፈራው። አሁን ይሄን ሰውዬ አጣው ድጋሚ አባቴን ማጣ መሰለኝና አባቴ እንኳን አይኑን ሊየው ብዬ ተነስቼ ሄድኩኝ ወደ ሀገር ቤት ማለት ሱቁን ዘግቼ። ከዛን ሄድኩኝ። አባቴ እውነት ለመናገር በጣም በጠና ታሞ ነበር፣ በቃ ሊሞት ምናምን። ከዛ እግዚአብሔርን ጠየቅኩት። እግዚአብሔር አልኩት ሁለት ነገር አታሳጣኝ አልኩት። ማለት እኔ እውነት ለመናገር ይሄን ሰውዬ ከልቤ ነው የወደድኩት። ሌላ ሰው ማንንም አላወራም እዛ በነበርኩበት ሰዓት ማለት ነው። ስለዚህ ይህን ሰውዬ አጥቻለሁ። ድጋሜ አባቴንም አትውሰድብኝ ብዬ በቃ ስቅስቅ ብዬ አለቀስኩ። አይዞሽ ቆየው ምናምን ተመልሼ አንድ 8 ቀን ነው 6 ቀን ቆየውና ተመልሼ መጣሁ። አሁንም ሱቅ ነው የምገባው። በቃ ራሴ ማረጋገጥ አቃተኝ። ሱቅም መስራት አልቻልኩም። ከዛን የሆነች ዘመዳችን አለች። ይሄ ሰውዬ አታገቢም አሁን አግቢ ምናምን ስትለኝ ላገባ ነበርኩ ከሌን ተዋውቂ ምናምን አልኳት። ስላት ታዲያ ምን ተፈጠረ ቀድምሽ ለምን አልነገርሽኝ ማለች። እዛ ባለኩበት ሰዓት አያላቅም ይኸውልሽ በእንደዚህ አገባ፣ ግን ምክንያቱ ምን እንደሆነ አላቅም፣ ማወቅ ፈልጋለሁ። በእኔ ላይ ነው ወይንስ ከኔ በፊት ነው አልኳት። ስላት በቃ እኔ ያረጋግጣለሁ አለች። እሺ አልኳት። ከዛ ያው ይሄ ሰው የሀገራችን ሰው አይደለ፣ ቢያንስ ኢንፎርሜሽን የሚያውቅ ሰው አይጠፋም። ሲጠየቅ የ5 ወር ነው የ6 ወር እርጉዝ ናት ያገባት ልጅ ማለት ነው። ስለዚህ ይሄን መስማት ደግሞ ለእኔ በጣም ህመም ነው ገባክ? ሁለታችንም ላይ ሲጫወት ነበር። አልመለሰልኝም አሁንም ድረስ። እዛም በቃ አረጋጉኝ ምናምን አሉ። ለጊዜው ተረጋጋው እንጂ ወደ አዳማም ስመለስ መስራት አልቻልኩም ገባክ? በቃ መስራት አልቻልኩም። ስለዚህ ምንድነው ማድረግ ያለብኝ? ጸበል መሄድ አለብኝ አልኩኝ። የት ነው ሄድኩት? ስውሯ ማርያም ሄድኩኝ። ስውሯ ማርያም ሄድኩና ራሴን ለማረጋጋት ሞከርኩ። ስለዚህ እዛ ቆይቼ ለማንም አልነገርኩም። ዝም ብዬ ተነስቼ ሄድኩት። በመሀከል ላይ ደውዬ ለእህቴ ነገርኳት። ስደውልላት ሱቅ የመታሸጉን ነገረችኝ። ሱቅ ማለት ነው። ግራ ገባኝ። ሱቅ አንደኛ መስራት አልችልም። አይምሮዬ ሱቅ ሂሳብ ነገር ነው ገብተዋል። መረጋጋት ያስፈልጋል። ግን እንደሆነ አንድ ጥያቄ ልጠይቅሽ። በጣም ሶሪ ይሄን ጥያቄ ስጠይቅሽ ማለት ምንድነው ላንቺ የዚህ ጥያቄ መልስ ምኞት አለሽ? ይሄን ቢመልስልኝ ነው እኔ የምረጋጋው የምትይው? ምክንያቱም ከኔ በፊት ነው ይሄን ነገር ካንቺ በፊት ነው ይሄን ነገር ያደረኩት ቢልሽ የሆነ ላንቺ የምታገኙ ነገር አለ፣ ወይም ደግሞ ካንቺ በኋላ ነው ይሄን ነገር ያደረኩት ቢልሽ አይምሮሽ የሚያርፍበት ወይም የምትረጋጊበትን ነገር አስበሽ ነው? እንጃ እንደዛ ይመስለኛል በሰዓቱ ማለት ነው። በሰዓቱ እንደዛ ነው ስቲል ነውም አሁንም እንደዛ ነው እያሰብኩ ያለው። የምትለውጪው ነገር ይኖር ነበር? አይኖርም። በቃ ይሁን የጭንቅላት ጥያቄ ገባክ? አይኖርም። እኔ ከጸበልም ስመለስ ያው ሱቁ ቢታሸግም መስራት አልፈለግኩም። በቃ መረጋጋት አልቻልኩም። አንደኛ አይ ነው ገባኝ። እዚች ጋር አንዴ እንቆይ፣ ምናልባት የብዙ ሰው ጥያቄም ስለሆነ ብዬ አስባለሁ። መልሱ ላንቺ የሚለውጠው ነገር ምንድን ነው? እኔ ይህን ነው ማወቅ የፈለግኩት። አንድ ሰው
የፍቅር ግንኙነት ነበረሽ ከዚህ ሰውዬ ጋር። ከዛ በኋላ መሀል ላይ ተለያየሽ። ያው ማለት አትደውልልኝ እንግዲህ ይሄ መለየት አንጻራዊ እንደየሰው ይለያያል። ለሚሰማው ሰው ለኔም ለተመልካቾቼም እዛ ጋር አትደውል ብለሽዋል፣ አንገናኝም፣ ጨርሰናል፣ በህይወት ያትቀልድ አትጮት ብለሽዋል። ስለዚህ ይሄ ሰውዬ ሄዶ አገባ ከአንድ ወር በኋላ። አሁን ጥያቄው ያገባትን ሴት ከኔ በፊት ያውቃታል ወይስ ከኔ በኋላ ነው የሚያውቃት ነው? ይሄ ነው ላንቺ ጥያቄ ፈጠረብኝ እያልሽኝ ያለሽ ዋቴቨር። እኔ ጥያቄ ደግሞ ላንቺ ሪሊፉ እስቲ ምንድን ነው ማለት አሁን ይሄ ሰውዬ ለምሳሌ ካንቺ በኋላ ነው በቃ አንቺ እንደዚህ ያልሽኝ ካንቺ በኋላ ነው ይሄን ነገር ያደረኩት ቢልሽ ምንድን ነው የሚሰማሽ? ከኔ በኋላ ሊሆን አይችልም። የ5 ወር እርጉዝ እንዴት ነው ከኔ በኋላ የሚሆነው? ገባኝ። በሰዓቱ አሁን እኮ አይደለም ረፍቱን ማወቅ ፈልጌ ነው። ሪሊፉ ምንድነው? ይሄ ጥቅሙንስ ማወቅ ፈልጌ እኮ ነው። አሁን አላወቅሽም፣ ችግር የለም አላወቅሽም፣ የ5 ወር እርጉዝ መሆኗን እንበል። ከዛ እንደዚህ ይሄን ምላሽ መለሰልሽ፣ አይ በቃ እኔ ካንቺ በኋላ ነው ቢልሽ ላንቺ ጥቅሙ ምንድነው? በቃ ምን እላለሁ? በቃ ቢያንስ ይቆርጥልኛል። ገብቶሃል? አልታመምም። እኔ አሁን አይምሮዬ ጥሩ አይደለም። አሁን ሪያሊቲው ደግሞ አንቺ እያለሽ ነው የ5 ወር እርጉዝ ከሆነች ካንቺ ጋር እያለ ነው ይሄ ግንኙነት የነበረው አይደለም? እንደውም ከመታመም ይበልጥ ከመጎዳት ተረፍሽ ብዬ አስባለሁ። ለምሳሌ አይደለም? አሁን ይሄ ነገር ተገቢ ነው ወይ ተገቢ አይደለም ወይ አንቺ ላይ ይሄን ነገር ማድረጉ ምናምን አሁን ብዙ ወደኋላ ልትመዝጃቸው የምትቻቸው ነገሮች አሉ። ገባሻል? ግን የበለጠ ከፊት ከሚደርስብሽ ጉዳት የበለጠ የሆነ ነገር ላይ ቆም ብለሻል ብዬ አስባለሁ። ገባሻል? አሁን የሰውዬ ትዳር መስርቶ እየኖረ ከሆነ አንቺ ከዚህ በኋላ ከሱ ጋር የነበረውን ነገር አቋርጠሽ ወደ ራስሽ የምትመለሽበት ነው ወደ ውስጥሽ የምታይበት ጊዜ ሰጥቶሻል ማለት ነው አይደለ? ምክንያቱም አሁን እሱ ካገባ ሌላ ችግር ውስጥ ትገቢ ነበርኩ። አታውቂም? እሱማ ነው ወይስ አላሰብሽም ሌላ ችግር ውስጥ እንደምትገቢ? እኔ አሁን እንደውም አንድ በጣም መጠየቅ ያለብኝ ጥያቄ ምን እንደሆነ ታውቂያለሽ? እንደው በጣም ትንሽ ስላሳዘንሽ ጥያቄው መተው አልፈልግም። እሺ፣ ጥንቃቄ ታደርጊ ነበር ወሲብ ስትፈጽሙ? እሱ ያው ጀስት ሚዲያ ነው እንግዲህ ማውራት ባልፈልግም ግድ ነው። ግን ያ እንደዛ አይነት ነገር ነበር። እሱም ነበረ ሲያመኝ የነበረው። ከዛን ልክ እንትን ሲል ሀፕን ሲያደርግ እጄ ቼክ አደረኩ። ከረጅም ጊዜ በኋላ ቼክ ሳደርግ ኢትስ ኦኬ ኖርማል ነው። ገባኝ። ማለት ጥንቃቄ ታደርጊ ነበር ወይስ እኮ አልኩህ የለም እኮ ነው እያልኩ የለም። በቃ ስለዚህ አንቺን ይኸውልሽ እግዚአብሔር ይወድሻል ማለት ነው። ትክክል ነህ። ማለት ምን ትፈጥሪ ነበር? አሁን ልጅ አርግዘሽ ቢሆን እኮ ሁሉም ሰው እንደዛ ነው እያለኝ ያለው። አይ ሁሉም ሰው የሚልሽ ሳይሆን ማለት በእኔ በዙሪያ ያሉ እኔም እግዚአብሔርን አመሰገንኩ። ግን ወደዚህ የመጣሁበት ፖይንትና ሚዲያ የመጣሁበት ነገር ስላለኝ ገባክ? እኔ ማለት ነው ሆነ በቃ ጸጥ አልኩ፣ አሚን አልኩኝ። በቃ ሆነ እሺ፣ አገባ ያጋጥማል፣ አገባ በቃ እሺ ብዬ ጸጥ አልኩ። አረጋገጥሽ? እኔ ቼክ አላረኩም፣ ግን በእውነተኛ ሰው ነው ይሄ ነገር የተረጋገጠው። እሷ እርጉዝ እንደሆነች ማለት ከራሱ ጓደኞች። ከዛ እሱንም አሁንም እኮ ይደውልልኛል ይሄ ሰውዬ በጣም በሚገርም ሁኔታ። እሱ ከሚያወራኝ ነገሮች እርግዝ መሆኗን አረጋገጥኩ። ገባክ? አንዳንዴ እኔ ከመናገረው አሁንም ይደውልልኛል። አሁን ከ5 ቀን በፊት ደውሎልኛል። አሁን ይሄ ነገር ከተፈጠረ ምን ያህል ጊዜ ሆነ? ህዳር ላይ ምናምን ያገባ። ከዛ በኋላ በአካል አልተገናኛችሁም? ከሱ ተገናኘን። በስልክስ? በስልክ 2 ደውሎልኛል ካገባ በኋላ። ምንድን ነው መልእክቱ? የመጀመሪያ ቀን ደወለልኝ። ገና 3 ቀን ሲቀረው ደወለልኝ። ጓደኛዬ ጋር ነበርኩኝ እኔ። እንደውም ማንሳት አልፈልኩም፣ አነሳው። እዛ ምንድነው ለምንድነው የደወልከው አልኩት። አይ አባትሽ ታሟል ተብዬ ነው። ስለ አባቴ ይመለከታል፣ ስለዚህ በቃ ሁለተኛ እንዳትደውልልኝ ብዬ ዘጋው። ገባክ? የዛኔ ማለት አሁን ደግሞ ረመዳን እንደነገ ሆኖ ዋዜማ አይደለ? ደወለልኝ፣ አነሳው። ከዛን እሺ ለምን ደወልክ አልኩት። አይ ለቅሶ እንድትደርሺ ብዬ አለ። ገብቶሃል? ለቅሶ እንድትደርሺ የሆነ ሰው ሞቶ ነበር የጓደኛዬ ምናምን። ይመለከታል አልኩት። አይ ምን ችግር አለው እንዴት አይመለከተኝ ምናምን። ይሄ ሰውዬ በሚደውል ቁጥር እኔ ስሜቴ እየተቀየረ ፍቅር ሳይሆን በቃ ያደረገኝ ነገር የምር በጣም በቃ እኔ እንጃ። ስለዚህ ለሱ ቀጥታ ለሱ መልእክት አስተላልፊለት።
ምን ልል እችላለሁ? እኔ ፈልግሽው ምን ልል እችላለሁ? እኔ እንጃ አላውቅም። በቃ እኔ በነገራችን ላይ ጥሩ አይደለሁም። በቃ ውስጤ በጣም በብዙ ነገር በቃ አንደኛ ብቸኝነት፣ ሁለተኛ ይሄን ነገር መርሳት አልቻልኩም። አይምሮዬ ራሱ ጥሩ አይደለም፣ ጥሩ ላይ አይደለሁም። አሁንም ታፈቅሪያለሽ? እኔ እንጃ። እኔ በቃ ሲደውልልኝ ግን ስሜት አለኝ። ገብቷል። ሰዎች ያጥላሉኛል። ሰዎች ይሄ ሰውዬ ይቅርብሽ ምናምን ይሉኛል። ኖ ሰዎች ናቸው በቃ ይቅርብሽ ምናምን ይሉኛል። እኔ ግን ሲደውልልኝ እንዲያውም ብሎክ አድርጊው ይሉኛል። ገባክ? ብሎክ መፍትሄ አይደለም። እኔ ምን ላግዝሽ? እና እኔ እንደገና ደግሞ ማለት ነው የምር በቃ አንዳንዴ እኔ እንጃ ራሴ ራሱ ጥሩ ሁኔታ ላይ አይደለሁም። በቃ ውስጤ ታሟል። አሁን ሰዎች ልቤ ተሰበረ ነው የሚሉት። እኔ ልቤ ያልተሰበረም ቆስሏል ልቤ በጣም በቃ ውስጤ ታሟል። ሁለተኛ ስራዬን በቃ ኦልሬዲ አቁሜያለሁ፣ ከስሬያለሁ። ገባክ? በቃ እኔ እንጃ ደግሜ ሰው መሆን አይመስለኝም። ተረጋጊ። በቃ እንጃ ብቻ አላውቅም። አይዞሽ ተረጋጊ። ይኸውልሽ አንድ ነገር ልንገርሽ፣ ተረጋጊ። አሁን ያሰብሽው ሀሳብ ተገቢ አይደለም። አንደኛ ቅድም እኔ በጨዋታችን መሀል ምን ብዬሽ ነበረ? አንቺ እኔ ምን አለኝ የሚለውን ነገር መጀመሪያ ያወቂ። ገባሽ አይደለ? እኔ ምንድነው የጎደለኝ፣ እኔ ምንድነው ያለኝ፣ እኔ ምንድነው ማድረግ የምችለው የሚለውን ማወቅ ይጠበቃል። አሁንም ለአንቺ ለራስሽ የምትሰጪው ግምት ነው አንቺን ጤነኛ ሊያደርግሽ የሚችለው። ገባሻ? ከህመምሽ ሊያድንሽ የሚችለው ለአንቺ ያለሽ ለራስሽ ያለሽ ግምት ነው። እሺ አሁንም አንቺ ያልመለሻቸው ጥያቄዎች አሉ ለራስሽ። አሁንም የሚሰሙሽ ስሜቶች አሉ። ገባሽ አይደለ? ስለዚህ ተረጋጊ። መጀመሪያ ደረጃ ተረጋጊ። እሺ አይዞሽ። ይኸውልሽ አሁን እንደውም በጣም መረጋጋት የምትችይበት ጊዜ ነው ብዬ አስባለሁ። ምክንያቱም የጾም ወቅት ነው። ያው እንደሚታወቀው በእስልምናም በክርስትናም የጾም ወቅት ላይ ነው ያለነው። አንቺ ይኸውልሽ የመጀመሪያው ማድረግ ያለብሽ አሁን ወደ እምነትሽም ቀረብ። ይሄ ጥሩ እድል ይመስለኛል። አንዳንዴ ይኸውልሽ እግዚአብሔር እድሎችን ይሰጠናል። እሺ ይኸውልሽ እድሎችን ይሰጠናል። እነዛን እድሎች መጠቀም ነው ከኛ የሚጠበቀው። እኔ ስሜትሽን አውቀዋለሁ፣ ይገባኛል። አሁን ስለሱ ስታስብ የሚሰሙሽ ስሜቶች ያሉሽ ነገሮች፣ እነዛ ሁሉ ያልተመለሱልሽ ጥያቄዎች፣ እነዛ ነገሮች በጣም ይገቡኛል፣ እረዳሻለሁ። ግን መፍትሄ ማምጣት ካለብሽ ደግሞ አንቺ መፍትሄ ማምጣት መቻል አለብሽ። ይኸውልሽ አንድ ነገር መኝ እንኳን አሁን አፈቀርኩት የምትዩ ወይ ምናምን ወይ ቤተሰብሽ ምናምን ማንም ሰው ካንቺ ጋር አብሮ የሚቀበር ሰው የለም። እመኝ። እሺ ምንም ነገር ራስሽ ላይ ራስሽን የሚጎዳ ነገር ብታደርጊ ህይወት ይቀጥላል። የሚቆም ነገር የለም። ነገ እንረሳሻለን። ማንም ይረሳሻል። ማንም ሰው ይረሳሻል። ገባሻ? ከሰር አንቺ ራስሽን ማከም ራስሽን ማዳን ካንቺ ነው የሚጠበቀው። ዛሬ ምናልባት ብቸኝነት ተሰምቶሽ ሊሆን ይችላል። የሱ አሁን የተፈጠረብሽ ነገር ተፈጠረ ያልሽው ክህደት ነገር እዛ ጋር የቤተሰቡ የሆኑ ነገሮች የስራሽ ምናምን፣ ግን እነዚህ ሁሉ ነገሮች ያልፉ ናቸው። እሺ ያልፋሉ። እመኚኝ በጣም ያልፋሉ። እንደ ታሪክ አሁን ዛሬ እንደ ስቶሪ አይደለም እያወራሽኝ ያለሽው። ዛሬ ከህመም ጋር ቀላቅለሽ ነው እየነገርሽኝ ያለሽው። ነገ ከነገ ወዲያ ግን እንደ ታሪክ ወይ እኔም እኮ አንድ ጊዜ እኮ አንዱ እንደዚህ ሆኖ ነበር፣ እኔም ህይወት ውስጥ እንደዚህ ነበር ብለሽ ማውራት መቻል አለብሽ። ያንን ማድረግ የምትችይው በምንድን ነው? ከጠነከርሽ ነው። ገባሽ አይደል? ስለዚህ ወደ እምነትሽ ቀረብ በይ። ጠይቂ፣ አምላክሽን ጠይቂ። በጣም ብዙ ነገር አለሽ። እሺ አንቺ በጣም ብዙ ነገር አለሽ። ገና ያንግ ነሽ ማለት ከፊት ያለሽ ህይወት ይበልጣል። እመኚኝ። እሺ በቃ እኔ እርግጠኛ ሆኜ ነው እየነገርኩሽ ያለሁት። እሺ እኔ ካለኝ ልምድ ነው የምነግርሽ። እሺ ነገ ያንቺ ነገሽ በጣም የተሻለ ነው። እሺ እዚህ ጋር አንድ የፍቅር ግንኙነትሽ ተቋረጥ አይኖ ህመም አለው አፍቅረሽው ሊሆን ይችላል ምናምን፣ ግን አይዞሽ። እሺ እንደዛ አይደለም። ነገ ሌላ ቀን። እሺ መጠንከር መቻል አለብሽ። ወደ እምነትሽ ቀረብ በይ። እሺ ከቻልሽና ደግሞ በሳምንት የሚሆን በ15 ቀንም ወደዚህ ወደ አዲስ አበባ የምትመጪ ከሆነ ደግሞ እዚህ ባለሙያ ይጠብቅሻል። እሺ ከባለሙያ ጋር ትቆያለሽ። ይሄን ስሜቶችሽን ያግዝሻል። እሺ ሌላ አዲስ ህይወት እንዳለ ማለት ራስሽ ላይ እንድትሰሪ ያደርግሻል። ግን እንዳልኩሽ ደግሞ ወደ እምነትሽ በጣም ቀረብ በይ። እሺ ጠይቂ አምላክሽ። አንቺ የጎደለሽ ነገር የለም ካወቅሽው። እሺ ገና ያንግ ነሽ። አሁን ያሰብሽውን ሐሳብ ከአእምሮሽ ማውጣት መቻል አለብሽ። እሺ እሺ
ሁሉ ነገር ይቀየራል። እሺ ግድ የለሽ። ከዛ በሌላ ጊዜ ደግሞ እንደዚህ በእርግጠኝነት በጥሩ ነገር እንገናኛለን ብዬ አስባለሁ። እሺ እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪካችን ጋር ያደረኩት ቆይታ ይሄን ይመስላል። እንግዲህ ብዙ እንደተማርንበት ነው እኔ የሚገባኝ። ምክንያቱም በእንደዚህ አይነት ባልተረጋገጡ በተለይ የፍቅር ግንኙነቶችና በተለይ ደግሞ ትተናቸው በመጣናቸው ባሳለፍናቸው የህይወት ታሪኮቻችን ላይ ተንተርሰን ለራሳችን የምንሰጠው ግምት ምን ያህል ዋጋ ሊያስከፍለን እንደሚችል የዚች ልጅ ታሪክ በቂ ማሳያ ነው ብዬ አስባለሁ። ብዙ ነገር ጎሎናል፣ አንሆንም፣ አንመጥንም። በቃ የኔ ህይወት እዛ ጋር አልፏል፣ ወልጃለሁ፣ ትዳሬን ፈትቻለሁ፣ ከዚህ በኋላ ህይወት የለኝም። ስለዚህ የሆነ አንድ አካል መጥቶ አለው ሲል እፈልጋለሁ እንዲህ ብሎ ሰርፕራይዝ ሆኖ ወደሆነ ነገር መግባት ምን ያህል ዋጋ እንደሚያስከፍል የዚች ልጅ ታሪክ በቂ ማሳያ ነው ብዬ አስባለሁ። እመኑ፣ በራሳችሁ ስሩ፣ ወደ አምላካችሁ ቅረቡ። አሉ ብዙ ህይወት ይቀጥላል። በየትኛውም መልኩ ህይወት ስለሚቀጥል ለዛ ራሳችንን ዝግጁ ማድረግ ነው ተገቢው ነገር ብዬ አስባለሁኝ። እንግዲህ እህታችንም ጠንክራ እንደምናገኛት ተስፋ አደርጋለሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ